ልጆቹን እንዳልኩ ነው ህፃናቶቹን የሚያቀርብልን የራሳችን ሰው አለ፣ አጋች አለን። ይመጣሉ ልጆቹ በተለያዩ ነገሮችን ተከልለው ሊሆን ይችላል ይመጣሉ። እነሱ ከመጡ በኋላ ማደንዘዣ ነው የሚሰጣቸው። አዲስ ነገር የተለመደ ነው በዚህ ሰዓት። እኛ ያው ብናስጀምረውም ስራውን እንዳልኩ በጣም ብዙ ወጣቶች ናቸው ከኛ ጋር እየሰሩ ያሉት። አሪፍም ህይወት እየኖሩ ያሉት ከኛ ጋር በመስራታቸው ነው። ታማኝ ነው። ማደንዘዣ ይወጋሉ። ዶክተሮች አሉ፣ የራሳችን ዶክተሮች አሉ። በእነዛ ዶክተሮች አማካኝነት ልብና ኩላሊታቸው እንዲወጣ ይደረጋል። ያው ከህፃናቱ እንኳን በብዛት የምንፈልገው ልባቸው ነው። ልባቸው ይፈለጋል። ልብና ኩላሊታቸው እንዲወጣ ከተደረገ በኋላ ያንተ ዋናው ስራ አልኩ ወደ አንተ ስመጣለን ያ ነገር ከወጣ በኋላ በጥንቃቄ እነዚህ ነገር መረከብ ያለባቸው ሰዎች አሉ፣ የሚፈልጉ አካላት አሉ፣ የራሳችን የሆኑ ሰዎች አሉ ያዘጋጀናቸው ማለት ነው። ለእነሱ አንተ ነህ ማለት ነው እየወሰድክ የምታከፋፍለው ወይም ደግሞ የምታደርሰው። እንግዲህ በቀን ሻወራ ስንተኛ ሚኒመም ከተባለ 10 ህፃናት ማክሲመም ደግሞ 20 ከዛም በላይ ልናገኝ እንችላለን። ይሄ እንደ ቅልጥፍናቸው የተሰማሩት ልጆች እንደ ቅልጥፍናቸው ነው። አወጋገድ ባልከው ጉዳይ ደግሞ እንግዲህ የሞተ ሲሆን እኛ የምናስወግድበት መንገድ እንዴት መሰለ? ያው ግማሾቹ ለኮንክሪት ነው ናቸው ማድረቂያ የራሳችን የሆነ ሐኪሞች አሉ እንዳልኩ ማድረቂያ ሰጥተን ጋዘኖች ውስጥ እንተንካሉ በኋላ ለኮንክሪት ነው። ያው የተረፉትን ደግሞ ግማሾቹን ደግሞ በጥንቃቄ ወስደን እናስወግዳቸዋለን ማለት ነው። ሰው በማያውቅበት የተለያዩ ገጠር አካባቢዎች ሊሰጡ እንቃቸዋለን ወይም ደግሞ ሊሳቸው አስክሬናቸው እንዲጣጭ ይሄን ነገር ዞር አድርገው ቆይ ምንድነው? ቆይ የኔ የተፈጠረ ነገር አለ። ቆይ ታምሮ የት ሄዶ ነው? ምንድነው? ቆይ ዛሬ አስቀምጣችሁ የጠበቃችሁ? እሺ እኔ እንድም ቆይ ማውራት ካለብን በገንዘብ ለምን አናወራም? ቆይ ምንድነው እያደረክ ያለው? እሺ እሱን ነገር ቆይ ዞር አድርግልኝ። ቆይ እሺ ዞር አድርገው እሱን። ቆይ ለምን አንነጋገርም? ስንት ነው እሺ የምፈልገው? ቆይ ችግር ምንድነው? ቆይ ተው ቆይ አራት አጥብቀኝ። ቆይ እያጠበቅኝ ያለው ምንድነው የምሰራው? አንዴ ቆይ ቆይ ምንድነው የምሰራው? ምንድነው የምሰራው? ምንድነው እሺ ሞቅ የምፈልገው? ምንድነው? እነግርሃለሁ። እሺ ልቀቀኝ። እሺ ምንድነው? አንድ ተናገራታላችሁ። ሁለታችሁ የምታውቋትን ነገር ትናገራታለህ። አንድ እንነቃነቃለው። እሱ ነገር እሺ ዞር አድርገው። ግንባር ደግሞ እሱ ነገር ዞር አድርገው። ቆይ ወራ ከኛ የሰውነት ተቃውሞ ይቀበላል። ለዶክተሮች ይሰጣል። እኛ ምን ብዙ ጊዜ አበራ ሁለቱም ነገር ነው የሚወስደው፣ ልብና ኩላሊት። አበራ እኛ ከዶክተሮቹ ጋር መገናኘት ይችላል። አበራ ግን ከኛ ባለፈ ቅርብ ወደ ሆኑ ሀገራት ወደ ክፍለ ሀገር ምናምን ነገር ወደዛ ይልካል። ከኛ በብዛት እየተረከበ ዋና ከፋፋችን ዋና ከፋፋው በሱ ስር ያለ ነው። ወይ በጣም ጥሩ አውጡ ነው እንደሚገኘለ ተብሶርክለና እሺ ጫልቱ እንደምሽ ምንድነው አዳዲስ ሰማህ? አዎ ለና ወደኛ ስራ ነው። ሰላም እንደነ ሰላም ነው እንደነ እንደ አለን ምንድነው ወደኛ ስራ ለመቀላቀል ፈልጎ እንደ አጋጣሚ ደስ የሚለው ስብሰባ ልንጀምር ግባቢ ነበር የመጣው ነው። ታምሩ እዚህ ነኝ ብሎኝ ነበር።
ለሽንት ወጥቶ ነው የምናወራው ነገር አወራው ነው ለሱ ለሽንት ወጥቶ ነው ይመለሳል። ምናልባት ከኔ የተረፈው እናንተ ታስረዳዋለህ ብሎ ነው እሱ ወጣ ብሎ ነው። ይሄ ሁላ ሰው ታዲያ አይ ከኔ ጋር የሚሰሩ ናቸውና እሱ በተስማማው የኔ ሰዎች ናቸው ከኔ ጋር የሚሰሩ ናቸው። እንደዚህ ተሸፋፍነ ታዲያ የሚያሳስብ ነገር አይደለም። ታስብ እንዴት ነው ታዲያ እንደዚህ ተሸፋፍነ? ያው የአብስራ ጥንቃቄ ያደርግ ስንገቡም ስትገቡም ሁላችሁም ጥንቃቄ ያደርጉ ስላለ የአብስራ በኩል ነው የመጣው። አዎ አልነገረችም እንዴ? ማለት ሹፌሩ አዎ ሹፌሩ በአብስራ በኩል ምን ያህል ሪስክ ያለው ስራ እንደምንሰራ ያውቁ እንዴት ሰው በእኛ ስትነግስ ያስፈልጋል። ወንድቱ ነገር አውቃለሁ ግን በአብስራ በኩል ስለመጣ በእኛ ስለመጣ ብዬ ነው እኮ በእኛ ሰው ቢመጣ ለፈተና ሊሆን ይችላል። ምን ያህል ጠላቶች እንዳሉ ማለት እኮ እኛ የራሳቸው የቅርብ ሰው ለምን ቢሆንም ምን ያህል ጠላቶች እንዳሉ ታውቂያለሽ አይደል እንዴ? እሱማ አውቃለሁ። እዚህ ጋር ደግሞ እኛና ታምሩ ሳናቅ ምንም አይነት ነገር መደረግ አውቃለሁ። ማን እናንተ ሳላስፈቅድ እኮ ማን ታስገብቻ አላውቅም። ግን በአብስራ በኩል ስራውን እኮ ለኛ መስሎኝ አደራ ትተውሉት ልክ ነው። እሱማ አውቃለሁ እኮ ታዲያ በአብስራ በኩል ስለመጣ ማን አደራ ትተውሉት ስራውን ወደ እናንተ ላይ አደራ ትተውሉት። ስለሱ ምንም የሚያገባ ጉዳይ አይደለም። እሺ አሁን ምንድነው ማወቅ የምፈልገው? ያው እንግዲህ ታምሩ አሁን መጣው ለሽንት ወጣው ብሎ ነው የመጣው። እንግዲህ ሲወጣ እሱም ከኔ የተሻለውን ነገር እሱ ይነግርሃል ምናምን አለ። እስቲ አንተ ያው ስለ ስራው አንዳንድ ነገሮች ያሉትን ነገሮች በደንብ ግልጽ አድርጋ አብራራልኝና ያው በተቻለ መጠን አይተኸዋል። የኛም ሰዎች እንግዲህ በአሪፍ ሁኔታ ነው የምንንቀሳቀሰው። ስራችንን በአግባቡ ነው የምንሰራው። የስራችን ጉዳይ የሚያሳስብክ አይደለም። ምክንያቱም እኛ ምንድነው የሚባለው መልካም ወደ ጉዳይ ብገባ ደስ ይለኛል። ያው ስብሰባም አልነገሩም ይሆናል ስብሰባም ስላለብን እኛ አይ ስብሰባ እንዳላቻችሁ ነግራኛለች። ስብሰባ ስላለ እንዲያውም ወደ ጉዳይ እነሱን አዋራቸውና እነሱ ያሉትን ነገሮች ይነግሩሃል። ባሻገር ስለ ስራው ከነሱ ጋር ታወራለህ ይበልጥ። ያው እናንተ በቦርድ ጀነራል ቦርድ እንደሆናችሁ ነው እያስተናገረች የነበረችው። ሶስታችሁ የተስማማችሁበትን ነገር እንትን እንደምትሉ ያው ውላችሁንም አሳይታኛለች። ውላችሁንም አይቻለሁ። ያው ከኔ የሚጠበቁት መስፈርቶችን እንግዲህ እዚህ ሰነድ ላይ ፈርማለሁ። በጣም ጥሩ። እሺ ሙሉን ካየው ታዲያ ምንድነው ግር ያለ ነገር? ስለ ስራው ምንድነው ማወቅ የምፈልገው ነገር? ስለ ስራው ማወቅ የምፈልገው ነገር ቼኖች የሚባሉ ነገሮች አሉ። ስለዚህ ስለ እቃዎቹ ያው እቃዎች በልኖኛል ለሰኪዩርነቱ እቃዎች በል ስላለኝ በተቻለን መጠን ሰኪዩር አድርገን እንሰራለን። በጣም ጥሩ። እንዴት ነው መሰራት ያለበት? በምን አይነት መጀመሪያ በፊት ምን ያህል ታማኝ ነህ ነው ዋናው ነገር። እንግዲህ ታማኝነቴን የአብስራን መጠየቅ የምትችሉት ነገር ነው። እንደ አጋጣሚ ሆኖ ትናንት አንድ ስራ ነበረ ይመስለኛል እሱ ጋር የተሰራ ስራ ነበርና እሱን ስራ እኔ ነኝ ያቀላጠፍኩት። እሱ ሞክሮኛል ከዚህ በፊት ያው ብዙ ስራዎች ስለሰራን ያው ለሷም እየነገርኳት ስለነበር የሚያሳስብክ ነገር የለም በሱ ዙሪያ። ያው ዞሮ ታማኝም ብትሆንም ባትሆንም ችግሩም ለራስ ላይ ነው የሚመጣው። እንዳየው ነው ብዙ ኃይሎች አሉ በዙሪያችን፣ ብዙ ከኛ ጋር የሚሰራ ሰው አለ። ትላልቅ ባለስልጣናት ብትል የሁላ ሀብት እንደዚህ ዝም ብሎ የመጣ ነገር አይደለም። ብዙ ጊዜ ተለፍቶበታል እና አንተ ምን ያህል ታማኝ ነህ? ምን ያህል ደግሞ የተሰጠህን ሚሽን ምን ያህል በአግባቡና በሰዓቱ የመጨረስ አቅም አለ? ሲቀጥል ደግሞ ምን ያህል እንዴት ነው ይሄ ጭካኔ ያለው? ጭካኔ አለኝ። ግንባር ብዬ ነው የተሰጠህን ነገር በስርዓት ትሰራለህ? አዎ የተሰጠኝን ነገር በስርዓት እሰራለሁ። አንተ አስወግድ ካልከኝ ማስወገድ ነው። እንግዲህ ቅበረው ካልከኝ ከነፍሱም እቀብርልሃለሁ። ምክንያቱም ያው በገንዘብ ጉዳይ የተነጋገራችሁት ነገር አለ ከታምሩ ጋር? የለም በገንዘብ ጉዳይ ገንዘብ አያጣላንም፣ ገንዘብ አያሳስብ ነው እያለ ያለው። እኔ ገንዘብ አያሳስበኝም። የለብንም። እኛ የምንፈልገው ዋናው ነገር ታማኝ ሆኖ ከኛ ጋር የሚሰራ ነው። ብዙ ጠላቶች አሉ እዚህ ገብቷል። መንግስትም የሚፈቅደው ስራ አይደለም። ከብዙ አካላቶች ጋር ግብግብ ይዘን እየሰራን ያለ ነው እና ብዙ ጠላቶችም አሉ እኛ ላይ ማለት ነው ገብቷል። ስለዚህ ምን ያህል ታማኝ ነህ፣ ምን ያህል ከኛ ጀርባ ሌላ ስራ ላለመስራት ምን ያህል አመኔታህንና እኛ የምንፈልገው ለስራው ምን ያህል ፍላጎት አለ
ምን ያህል ለማግኘት ትፈልጋለህ? ገብቶሃል? ከኛ ጋር ተግባብተህ እስከሰራ ድረስ ምንም አይነት የሚፈጠርብህ ችግር የለም። በገንዘብ ጉዳይ ታሚም ሊነግርህ ሞክሯል። ምንም አይነት ነገር አይፈጠርብህም አንተ ላይ እንትንም ብትል ከጠላቶቻችን እናርቃለን። ያው ካስፈለገ ጥበቃም ይደረግልሃል። የኛ ልጆች ሌሎቹም እንደሚሰሩት እንድትሰራ ከሆነ ማለት ነው። ያው ዋናው ነገር እኛ የምንፈልገው አንተ ስራ ለስራ ያለን ነገር ነው የምንፈልገውና ለስራ ያለኝ አንተ ምንም ማሰብ የለብህም። ምክንያቱም እንደነገርኩ የሚወገድ ከሆነ ይወገዳል ነው፣ የሚቀበር ከሆነ ይቀበራል ነው። እኔ ጋር መናገር መሸፋፈን ትንሽ ኮንፈርት ነስቶኛል። የተሸፋፈንኩት እንደነገርኩ ነው። ያው ስራ በጣም ተሸፋፈን ፊትህን ለስራ ሴፍቲ ሲባል ነው አይደል? ከፈለክ ፊቴን ማሳየት እችላለሁ፣ ግን ትንሽ እንኳን እንዳጋጣሚ ችግር ያው በያብ ስራ በኩል በርግጥ ከመጣ በእኛ ሰው በኩል ነው የመጣው፣ ችግር የለውም። እሱም ቢያምንብን ነው እንግዲህ ወደኛ የላከ። ትናንትና ከሱ ጋር ስራ ሰርተናል። ምናልባት የትናንትናውን ስራ አልሰማችሁም ይሆን አላውቅም። እኔ 3 ልጆች ነበሩ፣ እነሱን እንትን ብለናል፣ አድርሰናል አንድ ቦታ። ያለውን ነገር ቶሎ ቶሎ ንገረኝና እንዳልኩ ስልክ ሳውራ እያወራሁ ስገባ ያገኝ ይመስለኛል። እና ዕቃ የደረሰን ዕቃ ስላለ የተዘጋጁ ዕቃዎች ስላሉ ግዴታ ወይታም ሄደን ጉዳዮችን ማስጨረስ ስላለብን ሁለት አንዳችን መሄድ ስላለብን እዚህም ደግሞ የቦርድ የአባላት ስብሰባ ስላለብን መጠየቅ የምፈልገውን ነገር ያው ቶሎ ቶሎ እናፋጥንና ገብቷል። ምንድነው አንተ ግር ያለህ ነገር አለ? ግር ያለኝ ምንድነው ዕቃዎቹ ዙሪያ ላይ ነው። ዕቃዎቹ ዙሪያ በምን መልኩ ነው መጨረስ ያለበት እና ሂደቱን አስረዳኝ። እንዲደረጋል እንዲታረጋለን እንድትፈጽማለን የሚሉትን ነገሮች እያንዳንዱ ነገሮች ካስረዳኸኝ እኔ ደግሞ ያስረዳኸኝን ነገር ላይ ጥያቄ ካለኝ እጠይቃለሁ። ልጆቹ አመጣቸዋለሁ እኔ። ከዛ የልጆቹ ሁኔታዎች እንዴት ነው የሚደረጉት? በምን መልኩ ነው ልናስወግድ የምንችለው? ዕቃውን እንግዲህ ይመጣልሃል። ዕቃው ማለት አንተ ዋናው ስራ እንደሆነ የምንፈልገው እኛ ዕቃዎቹ ነው። ትናንት ሰርቻለሁ ብለኛል እኮ አይደል? ቅድም ትናንት ሰርቻለሁ። ዕቃው ይዘጋጅልሃል። ያንተ ስራ የሚሆነው የሚሰጥህ ካለ ያንን ዕቃ በቦታው ማድረስ ነው። የት ማድረስ እንዳለብህ፣ ለእነማን ለምን አይነት ሰዎች ማቅረብ እንዳለብህ ትዕዛዝ ይሰጣል። ያንን ዕቃ ነው የምታደርሰው። ከዛ ባለፈ ያለውን ነገር እኛ ጨራርሰን ስለምንሰጥ ምንም ይሄን ያህል መጨነቅ ያለብህ ጉዳይ ያለው አይመስለኝም። ዲቴይልም አብረን ስንሰራ ታውቀዋለህ እንጂ ገና በመጀመሪያ ቀን እያንዳንዱ ነገር ዲቴይል ገብቼ ላስረዳህ አልችልም። ያው ታምሮ እየነገረኝ ነበረ። በዋነኝነት ማወቅ ያለብህ ነገር እንደምታዩ ነው። ቤቱ መጋዘን ውስጥም ያሉ እቃዎች አሉ። የተለያዩ ከኮንትሮባንድ የሚመጡ እቃዎችም አሉ። እንደምታዩ ለሳምፕል እዚህ የተቀመጡትም አሉ። መጋዘኖች ውስጥም ብዙ እቃዎች አሉ። በየቀኑ ከ10 ከ20 እቃዎች በላይ ነው የምናስገባው። ገብቷል? እና እነዛን እቃዎች እንደሚሆን ተደርጎ የየራሳቸው የሆነ ቦታ አላቸው፣ ፕሮሰስ አላቸው። እነዛን ፕሮሰስ አልፎ አንተ ጋር የሚመጣ እቃ አለ። ያንን እቃ ወስደህ በታማኝነት ማስረከብ ላለብህ ሰው ነው እንድታስረክብ ነው የምፈልገው። ከዛ ውጭ ያለው ነገር አንተ መግባት የሌለብህ ነገር ላይ መጠየቅ የሌለብህ ነገር መጠየቅ አትችልም። እንደገና ለሴፍቲያችን ሲባል ስለ ሴፍቲ የነገሩ ይመስለኛል። የዚህ ቤት ህግ አለው፣ የራሱ ህግ አለው። ለሴፍቲ ሲባል ስልክ ዝም ብለህ መጠቀም አትችልም። እኛ የሰጠንን ስልክ ማለት ነው፣ ያው እኛ የሰጠንን ስልክ ነው የምትጠቀመው። ገብቶሃል አይደለ? ስማርት ስልክ መያዝ ነው ወይስ ምንድን ነው? ወይስ እናንተ ስማርት ስልክ መያዝ አትችልም። እኛ የምንሰጥ ስልክ አለ። ኦኬ፣ ለኛ የሚሰጥ ከኛ በእኛ በኩል የሚሰጥ በተን ስልክ አለ። ያው አዲስ ነገር አይደለም ምንም፣ ወይ ደግሞ ሌላ ጂፒኤስ ገጥመንብህ ምናምን ነገር ሳይሆን ያው ለአመኔታ ያክል እንድታምኝ እየነገርኩ ያለሁት። ብዙ ጠላቶች ስላሉ በዙሪያችን፣ እነዛ ጠላቶች ደግሞ መጥለፍ የተለያዩ ነገሮችን ከዚህ በፊት ሊያደርሱብን ስለሞከሩ ይሄ ደግሞ እኛ የምንሰጥ ስልክ አይጠለፍም። በዛ አማካኝነት ነው እና ያው የተለያዩ ነገሮችን ያወሯችሁ ይመስለኛል። ፎርሞቹንም በደንብ ያቸው፣ ዝግጁ ለመሆን ሞክር። ምናልባት ሰዓት ካለኝ ወደ ስቶር ወስጄ ትንሽ ፈተና አቀርብላለሁ። ገብቷል? ዝም ብለህ መቀላቀላችን የሚያስረል እንዳልኩ በጣም ሪስክ ያለው ስራ ነውና ታሜም ያን ነበር። ሪስክ እንደምን ትፈተናለህ። ሪስክ ቴከር መሆን አለብህ በጣም። ታሜ ለሽንት ሄዶ ነበር ያላችሁ
አዎ ምናልባት ስልክ እያወራ ይሆናል ብዬ ነው እንጂ የሁሉ ሰዓት አይቆይም ነበር። ቆየ እና ያለው ነገር እንደዚህ ነው ገብቷል። ያው ሪስክ ቴከር መሆን አለብን። ፈተናው ምንድነው? አሁን መጋዘን ውስጥ ልትፈተኝ የምትችላቸው ፈተናዎች ይኖራሉ። እሱን የሚሰጥ ስራ አለ። ያንን ስራ ጓደኝነት በደንብ አድርገህ የምትሰራ ከሆነ ፍላጎት ይታይበታል እዛ ስራ ላይ ምን ያህል ደግሞ ላመንክበት ነገር ምን ያህል ውሳኔ ሰጪ እንደሆንክ ይታይበታል እና ያው የጭካኔ መጠን ይታይበታል። ኦኬ ጭካኔ ማለት ምን ይደረጋል? ስራው ግን የጽድቅ ስራ አይደለም። እኛ አውቀዋለሁ ብለኛል አይደለ? ቅድምም ተነጋግረናል ብለኛል ከታሚ ጋር የጽድቅ ስራ አይደለም። እኛ የምንሰራው እርዳታ አይደለም የምንሰራው ገብቷል አይደለ? ስለዚህ ጨካኝ መሆን አለብህ ከኛ ጋር እንደኛ ስራውን ለመስራት ከኛ ጋር ለመስራት ጨካኝ መሆን አለብህ። ውስጥን ድክመት በዛ ላይ ደግሞ ሊኖርህ አይገባም። ቤተሰቦች ምናምን ነገር ያሉ እንዴት ነው ቤተሰብ ልጅ ቤተሰብ የለኝም። እኔ ልጅም ብቻ ነው የምትኖረው? ከቤተሰብ ጋር ብቻ ነው የምኖረው። ቤተሰብ ምናምን የሚባል ነገር አላውቅም። ጎዳና ነው ያደኩት። እኔ ቤተሰቦቼን አላውቅም። ያው ቤተሰቦቼን ስለማላውቅ የኔ ምለው ነገር የለኝም። በጣም ጥሩ የኖርክበት አካባቢ ስለሆንክ ያው እንደ ስራ ሁኔታ ታይቶ ከፍ ያለ ነገር እንዲሰጥ ይችላል። ገብቷል። አሁን እንዳልከኝ ጎዳና ነው የኖርኩት ብለኛል። ከጎዳና ልጆች ጋር እንዴት መግባባት እንዳለብን የምታውቅ ይመስለኛል። በሚገባ ህጻናቶችን ጎዳና ልጆችን ሊያሳስብ አይገባም። እኔ በምትፈልገው ብዛት በምትፈልገው መጠን እያንዳንዱ ልጆች አቀርባቸዋለሁ። እንግዲህ ያው አንተ ብዙ እንድትነግረኝ አልፈለክም እንጂ ታሜም ብሎኛል። ልጆችን ታመጣለህ፣ ወደ ዶክተሮች ይመራሉ። ያው ሰው እንዳለች ግሩፕ ይሄ ነው። እንዴት አንድ ቀን ለመጣ ሰው እንደዚህ አይነት ነገር ታውጣላችሁ? ምንድነው ጫቱ እየተደረጋሉ? እንዴት ታምራት ሲሆን ይሄን ነገር እያወቀ እንዴት እንደዚህ ያው የተነገረኝ እንዲገባው ማለት ምን ማለት ነው? ይሄ ልጅ እኮ ከመጣ ገና መጀመሪያ ቀን ነው አይደለ? ምንም አይነት ፈተና ያለፈው ፈተና የለም። ገና ምንም አልተደረገም እኮ ምንድነው ያሳሰበው? እንደዚህ በስቶ መጥቶ ስለወራን ምን አይነት ሪስክ ያለው ስራ እንደምንሰራ ታውቃላችሁ እኮ አይደል እንዴ? አይ የሚያሳስባችሁ ነገር እኮ አይደለም። ቆይ ይኸውልህ ትሰማኛለህ? ይሄ ስራ ለኔና ለሱ ነው አደራ ተሰጥቶን ሄደው። እሷ ምንም ላታክ ትችላለች። ገብቷል አይደል? እሷ ሰብሳቢ ናት። ያለውን ጉዳይ በውስጥ ሆና ነው የምትጨርሰው። ለኔና ለሱ ነው እያንዳንዱ ነገር አደራ ተሰጥቶን የተሄደው እና እያንዳንዱን ነገር እኛ ማወቅ አለቃችን የለም ነው እዚህ። አሁን አለቃችን ውጪ ነው ያለው አይደል? ስለዚህ እያንዳንዱን ነገር አሁን እንደዚህ ዲቴል መነገር አልነበረበትም። ገብቷል አይደለ? እኛ የምንሰራው ስራ በጣም ከባድ ስራ ነው እንዳልኩ፣ ብዙ ጠላት ያለበት ስራ ነው። ሲቀጥል ደግሞ ጠላት ስለምትለው ነገር እኛ ጠላቶቻችንን አንድ ላይ ነው የምናጠፋው። እንደምታያቸው ጓደኞቼ ጽድቅ አይደለም የምንሰራው እየነገርኩ ያለ ለኛ ጽድቅ ነው፣ ስራችን ጽድቅ ነው። በጣም ጥሩ። አይ ጥሩ አስተሳሰብ አለ ማለት ነው። አዎ ግድ ነው። ምክንያቱም እኛ የምንሰራው ስራ ጽድቅ ስለሆነ አንዳንድ ሰዎችን ምን መሰለህ እንጠቅማለን። እኛ መንግስት እያነፈነፈ ነው የሚፈልገን። ገብቷል አይደል? በጣም የሚፈልገን መንግስት ከመንግስትም ጋር አይጥና ድመት ሆነን ነው እየሰራን ያለው ይሄን ስራ። ገብቷል አይደል? የተለያዩ ባለሀብቶችን ማሰሰውናል እየፈለጉን ያሉት የተለያዩ ባለስልጣናት እየፈለጉን ያሉት። ስለዚህ እኛ ደግሞ እዚህ ጋር ቢዝነስ ነው ያዝነው አይደል? ገብቷል። ቢዝነስ እስከሆነ ድረስ እያንዳንዱን ነገር ያው እንግዲህ ምን አይቶብህ እንደሆነ አላውቅም። እሱ እያንዳንዱን ነገር እንደዚህ ጠልቆ ሊነግር የሞከረው ያው ኮንፊደንስ ያዘ ይመስለኛል። ኮንፊደንስ የሚባል ነገር አይደለም። እዚህ ጋር እኛ እኮ ትልቅ እኮ ስራ ነው ያዝነው እኮ። ያው እኛ ያለን የሰው ኃይል ብዛትና እሱ ያው እንግዲህ ያንተ እኮ የኮንፊደንስም ጉዳይ ሁሉም ነገር በጊዜ ሂደት የሚታይ ይሆናል። እንዳልኩ ነው። ምንም በብር ጉዳይ ምንም እንዳትጨነቅ። የምታያቸው ፎቆችም ይኸውልህ ሀብት እንደገና የት ላይ እንዳለ ቤቱንም አይተዋል ይመስለኛል። እና ወደ እንደዚህ አይነት አፓርታማም ሰርተን ምንኖር የቻልንበትን ምክንያት ያው እንግዲህ ታውቃለህ፣ የስብሰባ አዳራሻችን ነው። እያንዳንዱን ነገር ያው እንግዲህ አንተ ፍላጎት እንዳልኩ ይኖርህ እንጂ ችግር የለውም። ያለውን ነገር ያው እኔም ላሳየህ እሞክራለሁ። አዎ እሱ ነው እኔ የምፈልገው። ጥፍና በጣም አስፈላጊ ነው። ድሮን ነው ማለት ነው። ችግር የለውም። ድሮን ታውቃለህ መቼስ። ድሮንን ካየኸው አየር ላይ ሆኖ ብዙ ነገሮችን ይሰራል። አየር ላይ ሆኖ ብዙ ነገሮችን መቅረጽ ይችላል። የኔ ደግሞ ፍጥነት ድሮን በላይ አየር ላይ ሆኜ ብዙ ነገሮችን፣ መሬትም ላይ ሆኜ ብዙ ነገሮችን መስራት እችላለሁ። ያው
እንግዲህ ያቡም ይሄንን ነገር ስላየ ነውና ወደ እናንተ ቶሎ በአፋጣኝ ላከኝ። እነሱ ያው በኮሚቴ ስለሚወስኑ ከነሱ ጋር ያለውን ነገር ጨርስና ስራህን በአግባቡ ጀምር። መልካም እሺ። ስላለኝ አይተህ ታውቃለህ? እስቲ አዎ፣ እንዴ በደንብ አይቻለሁ። በደንብ ያለውን ነገር ፎርሙን አስፈርማለች። አይ ያው አንተ እስክትመጣ የምትጨምርልኝ ነገርና የስራ ሂደት ላይ ታውቃለህ። እስቲ ሂጂና ጥሩና ያለውን ነገር ስብሰባውን አድርገን ብንወጣ ይመስለኛል። አንተስ የምትነግረኝ ነገር የለም የምትጨምርልኝ ነገር? አይ ምንም እንደ መጀመሪያ ቀን ነገርኩህ። መንገር ያለብኝ ነገር አይ ያው መንገር ያለብህን በደንብ ንገረኝ ብዬ ነው። ምክንያቱም እነሱ ሁለቱም ነግረውኛል ያለውን ነገር፣ አንተ ግን ለመናገር ፈራህ። አይ እነሱ ከነገሩ ይሄን መንገር ምን አስፈላጊነት አለ? ያው እሱ ይጨምርልሃል አለኝ እና አንተ ለመጨመር ለምን ፈራህ? እሱ ነው እኔ ጥያቄ ሆነብኝ። ዛሬ ገና መጀመሪያ ቀናችን ነው ስንገናኝ አይደል? ቢሆንም የመጀመሪያ ቀናችን ቢሆንም እኔ ከምሰራው ነገር አንፃር መጀመሪያነት እዚህ ጋር ገድበው ገብተዋል። ስራዬን በአግባቡ መስራት የምችል ነው ስለሆንኩኝ ስላሉት ነገሮች ግልጽ አድርገህ ንገረኝ። የሚያስፈራህ ነገር ካለ ደግሞ ይሄ ነገር ያስፈራኛል ብለህ ብትናገር ደስ ይለኛል። ምንም የሚያስፈራኝ ነገር የለም። ምንም የሚያስፈራ ነገር አለ? ምድር ላይ እኮ ከማጣት በላይ የሚያስፈራ ነገር የለም። ገብቶሃል? ድህነት ነው የሚያስፈራው ነገር። ስለዚህ ከድህነት በላይ ምንም የሚያስፈራ ነገር የለም። እስቲ ስለ አቶ በቀለ ንገረኝ ወይ አንዳንድ ነገሮች። ስለ አቶ በቀለ ምንም የተነገረ ነገር የለም አለ። በጣም ጥሩ ሰው እንደሆነ ነግረውኛል። የተለያየ ምንም የምለውኛል። አቶ በቀለ እንግዲህ እንደምታየው በጣም ስማርት ሰው ናቸው። በጣም ከእድሜያቸው በላይ የሆኑ ባለሀብት ናቸው። እንግዲህ እንደምታየው ይህንንም ቲም ያዋቀሩት እሳቸው ናቸው። የተለያዩትን እነዚህም ህንፃዎችንም ፎቆችንም በጣም ከበርቴ ናቸው። ምናልባት አስመጭና ላኪ በሚለው ታውቃቸው ሊሆን ይችላል። የራሳቸው የሆነ ድርጅት አላቸው። እነዚህም ቁጥሩ ወንዶች በእሳቸው ናቸው የሚያስመጡት። እኛ በእሳቸው ስር ነው የምንሰራው። ጋሽ በቂ ማለት በጣም ስማርት ሰው ናቸው። እንደ ጊዜው ናቸው። በጣም ትላልቅ ብዙ ቢዝነሶችን የሚሰሩ ሰው ናቸው። ሁላችሁም አንድ አይነት ቃል ነው የምታወሩት። ምንም የተለየ ነገር እና የተሻለ ነገር አታወሩ። አሁን የምፈልገው ነገር አንድ ነገር ብቻ ነው አንተ ያልሰማሁት። ምክንያቱም ከአንተ አፍ መስማት የምፈልገው ነገር ስላለ እሱን እንድትነግረኝ እፈልጋለሁ። እነዚህ ልጆች ልባቸውንም ኩላሊታቸውንም አይናቸውንም የሚያወጣ የተለያየ 3 ዶክተሮች አሉ። 3 አይነት ዶክተሮች አሉን፣ ባለሙያዎች አሉን አልክ እና ስለዚህ ስለ ባለሙያዎቹ እና የእነዚህ ህፃናት አንደኛ ስለ ባለሙያዎቹ ንገረኝ። ሁለተኛ ደግሞ እነዚህ ህፃናቶች የት እንደምታስወግዷቸው ጭምር እንድትነግረኝ እፈልጋለሁ። አስወጋጅ ኮሚቴ እንዳላችሁ ሰምቻለሁ። ቅድም ልነግርህ ሞክሬያለሁ። እሱን ነው እንድትነግረኝ ተሳልፎ ነው አንተ ጋር የምመጣው። እንግዲህ ያው እስቲ እነሱ ከነገሩ ዲቴል ማወቅም ካለበት ኢምፕሩቭ ላድርግልህ። ልጆቹን እንዳልኩ ነው ህፃናቶቹን የሚያቀርብልን የራሳችን ሰው አለ፣ አጋች አለን። ይመጣሉ ልጆቹ በተለያዩ ነገሮችን ተገልሎ ሊሆን ይችላል ይመጣሉ። እነሱ ከመጡ በኋላ ማደንዘዣ ነው የሚሰጣቸው። አዲስ ነገር የተለመደ ነው አሁን በዚህ ሰዓት። እኛ ያው ብናስጀምረውም ስራውን እንዳልኩ በጣም ብዙ ወጣቶች ናቸው ከኛ ጋር እየሰሩ ያሉት። አሪፍም ህይወት እየኖሩ ያሉት ከኛ ጋር በመስራታቸው ነው። ታማኝ ነው። ማደንዘዣ ይወጋሉ። ዶክተሮች አሉ፣ የራሳችን ዶክተሮች አሉ። በእነዛ ዶክተሮች አማካኝነት ልብና ኩላሊታቸው እንዲወጣ ይደረጋል። ያው ከህፃናቱ እንኳን በብዛት የምንፈልገው ልባቸው ነው። ልባቸው ይፈለጋል። ልብና ኩላሊታቸው እንዲወጣ ከተደረገ በኋላ ያው ያንተ ዋናው ስራ አልኩ ወደ አንተ ስመጣለን ያ ነገር ከወጣ በኋላ በጥንቃቄ እነዚህ ነገር መረከብ ያለባቸው ሰዎች አሉ፣ የሚፈልጉ አካላት አሉ፣ የራሳችን የሆኑ ሰዎች አሉ ያዘጋጀናቸው ማለት ነው። ኦኬ ለነሱ አንተ ነህ ማለት ነው እየወሰድክ የምታከፋፍለው ወይም ደግሞ የምታደርሰው። ያው እንግዲህ በቀን ሻወራ ሰምተኛል። ሚኒመም ከተባለ 10 ህፃናት ማክሲመም ደግሞ 20 ከዛም በላይ ልናገኝ እንችላለን። ይሄ እንደ ቅልጥፍናቸው የተሰማሩት ልጆች እንደ ቅልጥፍናቸው ነው። አወጋገድ ባልከው ጉዳይ ደግሞ እንግዲህ የሞተ ሰውን
እኛ የምናስወግድበት መንገድ እንዴት መሰለ? ያው ግማሾቹን ለኮንክሪት ነው እናውላቸው። ማድረቂያ የራሳችን የሆነ ሐኪሞች አሉ እንዳልኩ ማድረቂያ ሰጥተን መጋዘኖች ውስጥ እንትን ካሉ በኋላ ለኮንክሪት ነው። ያው የተረፉትን ደግሞ ግማሾቹን ደግሞ በጥንቃቄ ወስደን እናስወግዳቸዋለን ማለት ነው። ሰው በማያውቅበት የተለያዩ ገጠር አካባቢዎች ሊወሰድን እንቀርባቸዋለን። ወይም ደግሞ ሊሳቸው አስክሬናቸው ሊጣል ይደረጋል። ይሄ የምትናገረው ነገር በጣም ከባድ ነገር ነው። እሱን ነው ለኔ የሞከርኩት ቅድም። እንደዚህ አይነት ነገሮችን የመወጣት አቅሙ ከሌለ አሁንም ቢሆን ራስን ችግር ውስጥ ባከትቶ ነው ገብቷል አይደል? ብዙ ጠላቶች ስላሉ ጭካኔ ያልኩህም ድክመት ያልኩህም ቅድም ከዚህ ነገር አንጻር ነው ገብቷል አይደል? እና ያው እንደዚህ አሁን እንደዚህ አይነት ሀሳብ ካለ ከአሁኑ ብትሆን ይሻላል። እንደዚህ አይነት ፍራቻም ካለ ከአሁኑ ብትሆን የሚሻለው ስራው ገብቷል አይደል? ፍርሃት ያለበት ሰው የሚሰራው ስራ አይደል። ወኔ ይጠይቃል፣ ድፍረት ይጠይቃል። ገብቷል አይደል? በጣም ማሰብ ይጠይቃል። ስንቱን ነው እስከዛሬ እንደዚህ ያደረጋችሁት? ያው ምን እኮ ድሃ ኖራ አዲስ ነገር የለም እኮ የተለያዩ ህጻናት ምን አይጠፋም እኮ ምንም አያልቁም። እየፈሉ ነው የሚመጡት እንጂ አያልቁም እየፈሉ ነው የሚመጡት። ገብቷል አይደል? ማለቅ ያለበት ማን እንደሆነ ልንገርህ። ቢዝነሳችንን እንግዲህ ከጀመርን 8 ዓመት ሆኗል። እሺ 8 ዓመት ሙሉ እንደዚህ ሰዎችን እያስወገዳችሁ ነው የምትኖሩት? አዎ እንዳልኩ ቢዝነስ ነው እና ቢዝነስ ነው። በጣም ደግሞ እኛ ኃጢአት ነው ብሎ የሚቀጣን አይመስለኝም። ገብቷል አይደል? ጽድቅ ነው ብሎ ይሸልምሃል። እየተሰቃዩ ከሚኖሩ መቼስ ይሻላቸዋል አንደኛዎቹ ሞታቸውን ማቃረብ። እኛም ቢሆን ደግሞ ቢዝነስ ነው። የተለያዩ ወጣቶችንም ደግሞ ስራ እየፈጠርን ያለው ገብቷል አይደል? ሰውን እንዲሞት እያደረጋችሁ ስራ ትፈጥራላችሁ። እንግዲህ ማወቅ ያለብን ነገር ያወቅ ይመስለኛል። ታዲያ ይሄ አይነት የአረመኔ ስራ መስራት ጤነኝነት ነው ብለህ ታስባለህ አንተ? ምን ማለት ነው? ያለው ምን ማለት ነው? የት ነው የምትወጪው? ቁጭ በይ እዚሁ። ምንድን ነው እያልክ ያለው ሰውዬ? ተነስ ነው ወጣው። የት ነው የምወጣው? ምን ማለት ነው? ቁጭ በይ እንጂ አርፈህ ቁጭ በይ ብዬሻለሁ። ምንድን ነው ዛሬ ደግሞ አስቀምጣችሁ እንዳትመጣም እንዴ? እየሰማኸኝ ነው? እጄን ቆይ፣ እሺ ነገር ዞር አድርገው። ዞር አድርገው። ቆይ እጄን ወደ ታች አድርገው። ምንድን ነው? ቆይ የኔ እንዴ የተፈጠረ ነገር አለ? ቆይ ታምሮ የት ሄዶ ነው? እጄን ወደ ታች አድርገው። ምንድን ነው? ቆይ ዛሬ አስቀምጣችሁ የጠበቃችሁ? እሺ እኔ ወንድም ቆይ ማውራት ካለብን በገንዘብ ለምን አናወራም? ቆይ ምንድን ነው እያደረግክ ያለው? እሺ እሱን ነገር ቆይ ዞር አድርግልኝ። ቆይ እሺ ዞር አድርገው እሱን። እጄን ዝቅ አድርገው እና ማሰሪያ ውስጥ ቆይ ለምን አንነጋገርም? ስንት ነው እሺ የምትፈልገው? ቆይ እጄን ወደ ኋላ አድርግ። እጄን ወደ ኋላ። ችግር ምንድን ነው? ቆይ ዝጋው። ታው ቆይ አራት አጥብቀኝ። ቆይ እያጠበቅኝ ያለው እጄ ይሰበርና ገና ተጠብቅ። ምንድን ነው? ቆይ እየፈለግከው ኧረ ቆይ ምንድን ነው? ቆይ የምትፈልገው ምን ያህል ብር ነው? አንቺ ሻ ምንድን ነው? አትናገሪም እንዴ? ምንድን ነው የምትይው? ዝጋት ነው። አትጮህባት። ዝጋት። እየሰማኸኝ ነው? ሴራ ነበር የሁላ ነገር። ዝጋትህን ወደ እሳት ዙር። ወደዚህ ወደ እኔ ዙር። ምን ማለት ነው? የማውቀው ነገር የለኝም። ያብ ስራ ነው ይሁሉ ነገር ያደረገው። በቃ ያብ ስራ ምናምን ያብ ስራ ነው እንደዚህ። እሺ አሁን ታምሩ የት ነው? ዝጋት። ምን ማለት ነው? ባልደረቦች ዝጋት ማለት ዝጋት ነው። አንተ ነው የማወራው። አንዴ ቆይ ምንድን ነው እሺ የምትፈልገው? አሁን ይኸውልህ ልብህን ሞልተህ በትዕቢት ተሞልተህ እየተናገርክ የነበረውን ነገር እያንዳንዱን ነገር እየሰማኸኝ ነው አይደለ? መስማት የለብህም መነገር የለበትም እያልክ የነበረውን ነገር አንደኛ ይኸውልህ እየሰማኸኝ ነው። ተረካቢዎች ስላልካቸው ሰዎች ትናገራለህ። ለመረጋጋት ሞክር። አይ የምትል ከሆነ ሆድህን ነው የምበትንልህ። እየሰማኸኝ ነው? ቆይ የኔ ወንድም ለመረጋጋት ሞክር። ምን ያህል ብር ነው የምትፈልገው? ህይወትን የሚቀይርልህ ብር ብር ብለህ እሺ እሱን ነገር ቆይ ዞር አድርገው ቆይ እሱን ነገር እየሰማኸኝ ነው? ለምን ቆይ በሰላም ልናወራ ነው። ማጅራት እንዲወልቅ አትፈልግም አይደል? ስልኩ ደግሞ እየጠራ ነው። ተው የሥራ ስልክ ነው። ቆይ ዝጋት። ምንድን ነው እሺ የምትፈልገው? እዚህ ነገር በአግባቡ ትመልሳለህ። አይ የምትል ከሆነ ግን ግንባርህን አፈርስልሃለሁ። እሺ ምንድን ነው የምትፈልገው? ሰማኸኝ ነው? ስለምንድን ነው ማወቅ የምትፈልገው? አፈርስልህ ካልፈለክ እያንዳንዱ ነገር ትናገራለህ። ህይወትን የሚቀይርልህ ብር እሰጥሃለሁ እያልኩ እኮ ነው ያለሁት። ህይወትን የሚቀይር ስንቱን ቀጥፋ ነው የምትቀይረው? እሺ ምንድን ነው ማወቅ የምትፈልገው ነገር? አንቺ ደግሞ ይኸውልሽ አትቁመጥ፣ ጫርፍ ቁጭ በል። እየሰማሽ ነው? አንቺ ውሻ ዞር በይ ከፊቴ። በአንቺ ምክንያት ነው ይሁላ ነገር ነው። እየሰማሽ ነው? ባርሽ ነው በትነገላግለኝ። መጠየቀው ነገር በአግባቡ መልስልኝ።
እየሰማኸኝ ነው? እሺ ምንድን ነው መውቀም? ዝጋ። አዎ የኛውን አስሬዋለሁ። ያንን ውሻ አዘጋጁልኝ፣ እመጣለሁ። አስገባዋለሁ። እሱ አዘጋጁት፣ እመጣለሁ። ወስደዋለሁ። ታስገቡት ታላችሁ። ስለማን ነው ያለው? ዝጋ። እሱ እንደዚህ አይነት ሁኔታ ውስጥ እያለ እንዳለ እያወቀ እንዴት እኔን ሊጠራኝ ቻለ? ቆይ ዝም በል። ዝጋ። እየሰማኸኝ ነው አይደለ? አሁን የምጠይቀን ነገር በአግባቡ መልስልኝ። አይ የምትል ከሆነ ግን ሰማኸኝ? አይ የምትል ከሆነ ግን ይሄን ግንባርህን አፈርስልሃለሁ። ሰማኛል። ራስን አደጋ ውስጥ ነው እየከተትክ ያለው። ይሄን ግንባርህን አፈርስልሃለሁ። ባልደረቦቼ ይሄን ነገር ከሰሙ ራስን አደጋ ውስጥ ነው እየከተትክ ያለው። መናገር ስላለበት ሰው ትናገራለህ። አይ የምትል ከሆነ ግን አናትህን ነው መትንልህ። እሺ ምንድነው መውቀም? እናንተ አለቃ ስለ አቶ በቀለ ይወለ እያንዳንዱን ነገር ደርሽበት እሱን በቁጥጥር ስር ውሏል። እናንተ ውጭ ነው ያላችሁት። ውጭ ነው ያለው አቶ በቀለ፣ ውጭ ነው ያለው። ስለማታውቀው ነገር አትወራ። ትሰማኛለህ? በቁጥጥር ስር ውሏል። ከነ ፓስፖርቱ ከነ ትኬቱ ሊያመልጥ ስለነበር እየሰማኸኝ ነው? እሱም ተይዟል። ይኸውልህ ራስን ወንጀል ውስጥ ባከትም ራስን አደጋ ውስጥ ነው ባከትም ይሻላል። ትሰማኛለህ? አንድን ሰው ባላግባብ ምንድን ነው የምትሰራው? አንዴ ቆይ ምንድን ነው የምትሰራው? ምንድን ነው የምትሰራው? ምንድን ነው እሺ መውቀ የምፈልገው? ምንድን ነው እነግርሃለሁ። እሺ ልቀቀኝ። እየሰማኸኝ ነው አይደለ? እሺ ምንድነው? አንድ ትናገራታላችሁ። ሁለታችሁ የምታውቋትን ነገር ትናገራታለህ። አንድ እንነቃነቃለሁ። እሱ ነገር እሺ ዞር አድርገው። ግንባር ደግሞ እሱ ነገር ዞር አድርገው። ቆይ እንዴት እንደዚህ አይነት ነገር እየተፈጠረ እያየን ምን ማለት ነው? ፈልጌያለሁ። ግንባርህን ነው በትልልህ። እየሰማኸኝ ነው? እሺ ግንባርህን ነው። ውጭ ተረብርቤ ነው የመጣሁት። ለእኛ ደራት ሰጥቶ እንደተካሄደ እኮ ታውቃለህ አይደል? ምን ማለት ነው? አትጭቀኝ ማለት አትጩህ ቢበዛ አትወል ሴራ መሆኑ ነው። አትጩህ አፈ ነው የምን ባቆ ነገር የለውም። አትጩህ እየሰማኸኝ ነው? አትጩህ አንተ ተቀበል ተነስ እንዴ ተነስ ወይ ዘኪ ና ማፈሪያ ውስጥ ዝጋፈን ለካ ጠላቶቻችን በስራችን ነበር። ሳልጠይቅ አንድ ነገር ካወራ ግንባሬን ነው የምሰብርልህ። እየሰማኸኝ ነው? ግንባሬን ነው የምሰብርልህ። አሁን የምትጠየቁትን በአግባቡ መልስ። ሰማኸኝ አይደል? እሺ ለመረጋጋት ሞክር። ይሄን ነገርም ዞር አድርግልኝ። ግንባሬን እንዳልለው እየሰማኸኝ ነው? ግንባሬን እንዳልለው ከፈለክ አፈቁ። ሰማኸኝ አይደል? ውሽ ጭራሽ ውጭ ያለውን ነገር ተከታተል። አንድ ሳይጣጣ እየሰማኸኝ ነው? አሁን የምጠይቅህን ነገር በአግባቡ ትመልሳለህ። አንተም ትመልሳለህ፣ አንቺ ትመልሳለሽ። ምን አባሽ ነው እንደዚህ እንድትቀምጣለኝ? ቀና ብለሽ እኔ ጠጋ በይ እዚህ ጋር ጠጋ በይ እዚህ። ጭራሽ ደግሞ ትሸፋፈናለች። እንደዚህ ነው ወጥመድ ውስጥ ወንዶችን እንዳለ እንደዚህ እያጠመዳችሁ ነው። ለካ ራስን ቆይ ለምን አደጋ ውስጥ ለመክተት ትሞክራለህ? ይኸውልህ አደጋ ውስጥ ህይወትን የሚቀይርልህ ብር እንስጥ። ከዛ በኋላ የእኛን ነገር በቃ እንደማታውቀው ሆነ የራስን ህይወት መቀጠል ትችላለህ። የእናንተን ነገር እንደማላውቀው ጭራሽ እንደማላውቀው ህይወቴን አደጋ ውስጥ እንዴት እንደምከትና እንደማልከት አሳያለሁ። አሁን እየሰማኸኝ ነው? የምትጠይቁን ብቻ በአግባቡ ትመልሳለህ። አይ የምትል ከሆነ ግን ግንባርን እበትነዋለሁ። አሁን አልታገስም። እስከዚህች ሰዓት ታገሻለሁ። ሰማኸኝ አይደል? እሺ ምንድነው ማወቅ የምፈልገው? ጀማዓ አንተ አላሸውክም አይደል? አላሽልሃለሁ። ግንባርን ነው ማሽል። እሺ አሁን ዝጋፈን ለማስረዳት ዝጋፈን ብያለሁ።
ስለ አቶ በቀለ አልነገርኩትም። ስለ አቶ በቀለ የሚባለውን ሰውዬ በቁጥጥር ስር እንዳዋለው ነግሬዋለሁ። አሁን የነገርኩት አሁን እየሰማኝ ከሆነ እሱ ሙሉ ነገሩን አምኗል። አይ አላምንም የምትል ከሆነ ግን እዚህ ግንባርን በትንልሃል። አንተን ምን ለማመጥበት ነገር ማታመን ከሆነ ግን ግንባርን በትናል። መታመን ከሆነ ግን ይወዳል ነገር ይቀልልሃል። ስለ አቶ በቀለ ማወቅ የምትፈልገው? ስለ አቶ በቀለ እያንዳንዱ ነገር ሰምቻለሁ። አሁን ግን ከአንተ አፍ የሰማሁት ነገር እነዚህ ውሾች ያልነገሩኝ ነገር እየሰማኸኝ ነው አይደለ? እየሰማሁ ነው ያሉት። ቀጥታ ለተረካቢዎች አለ አንተ ታከፋፍላለህ፣ ተረካቢዎች ጋር ታደርሳለህ ነው ያልከው። ከነዚህ ህፃናት የሚወጡትን ነገሮች ጠቅላላ የሚረከባችሁ ማን እንደሆነ ንገረኝ። እሱን ነው ፈልገው እሱን ነው ፈልገው አንተ እሺ ሰራው ተጠበቃ ይደግራል አትቆርሰለም ወንድሜ በቃ ውጭ ለደሱ የተደራጁ ሰዎች ናቸው ያለው ነገር ታውቀው ነገር ንገረው። እንዴት ነው ነገረው? በቃ ስለ ዶክተሮቹ ንገረው። እና ምንድነው የምነግረው? ቆይ ስጋ ምን ያህል ሪስክ ውስጥ እንደምንገባ ታውቃለህ? ንገረው። ዘካሪያስ ከዚህ በኋላ ወዴትም ማምለጥ አንችልም። ሁሉ ነገር ተደርሶበታል። በቃ እውነታውን ተናገር። በቃ እሱ ጀነራል ጋር ንገረው። በቃ እውነቱን ንገረው። ተናገሪ። ዶክተሮች የተዳሉ ንገረው። ይኸውልህ አንድ ባንድ በተነለ ኧረ በዳታ ወርዶሱ ደሻው ነው ይነግራል እንዴ አንተ ንገረው። እንደፋይ እኮ ነው ተናገር። እሺ ምንድነው ማወቅ የምፈልገው? ስለ ዶክተሮቹ ነው። ተረካቢዎቹ ማን እንደሆኑ ተናገር። ስለ ዶክተሮቹ መረጃ ዶክተሮቹ ናቸው። በቃ እጄን ይዞ ይወስዳል። እጄን ይዞ ያሉበት ድረስ ይወስዳል። ተወው ቅድሚያ ማን እንደሆኑ ነገር ከዛ ይኸውልህ ሶስትህም አፍንጫህን ይዤ ስለሚሄዳውን ትናገራለህ። ሰምተኛል? አሁን ተናገር። ይሄ መሳሪያ እንዳቀባበል አታድርገኝ። ግንባርን እንዳልበትንልህ አንተ ንገረኝ። ተቀባይ እናንተ የምታስረክቧቸው ሰዎች ማን እንደሚባሉ ተናገር። አይ የምትል ከሆነ በጥንቃቄ ነው። አይ የምትል ከሆነ ግን ያልቅልሃል። እሺ ነገር በሚስጥር የምትደብቀው ከሆነ ያለበለዚያ ስራችን ምን ያህል አደጋ ውስጥ ሊወድቅ እንደሚችል ለአንተም ግልጽ የሆነ ይመስለኛል። በቃ ከኛ የሚረከቡን ሰዎች የተለያዩ ዶክተሮች ናቸው እና የተለያዩ ሆስፒታሎች ላይ የሚሰሩ እንደዚህ አይነት ዶክተሮች አሉ። ትላልቅ ሆስፒታሎች ላይ የሚሰሩ ዶክተሮች አሉ። የኛ ደንበኞች እነሱ ናቸው የኛ ተረካቢዎች። ገብቷል አይደለ? የተለያየ ጉዳትና በተለያየ አደጋ ሰው መጥቶ እነሱ ጋር ስለ አበራ ነው ሁሉ ነገር ቢቀበል አበራ ወሳጁ ከኛ ቢወስደው እሱ ነው። አበራ ደግሞ ማለት ከኛ ተቀብሎ እሺ ለሆስፒታሎቹ የሚያደርሰው ሰው ነው። እሺ በዋነኝነት ከኛ የሚቀበለው ግን አበራ ከኛ አሳልፈው ወደ ሌላ ቦታ ቢያሸጋግረው አስፈላጊው ከሀገር ቢያስወጣው ከሌላ ቦታ ትርቢለው ብር በሚከፍለን አሁን ላይ አበራ ነው። በአበራ ስር ነው አሁን ያለው እኛ የሁሉ ነገር ቢቆጣጠሩ አበራ ነው። ሁሉ ነገር ያስተካክላል ያለው አበራ ነው። ከኛ ህቃ ቢረከበው ምንድነው የሚያደርገው? እስቲ እሱ ምንድነው የሚያደርገው? አበራ ከኛ የሰውነት ተቃውሞ ይቀበላል። እሺ ለዶክተሮች ይሰጣል። እኛ ምንድነው የሰው ብዙ ጊዜ አበራ ሁለቱንም ነገር ነው የሚወስደው ልብና ኩላሊት። እሺ አበራ እኛ ከዶክተሮቹ ጋር መገናኘት ይችላል። አበራ ግን ከኛ ባለፈ ቅርብ ወደ ሆኑ ሀገራት ወደ ክፍለ ሀገር ምናምን ነገር ወደዛ ቢልካል ከኛ በብዛት እየተረከበ ዋና ከፋፋይ እሱ ነው። ዋና ከፋፋው በሱ ስር ያለ ነው። እሱ ነው የሚያዝድ እንዳደረገው ነገር በሰራው በሱ ሆስፒታሎችስ የሚያከፋፍለው እሱ ነው። እኛ አይደለም ሆስፒታሎቹ እኛ ራሳችን ነው ወስደንበት ናቸው። ኦኬ እሱ ከሀገር የሚያስወጣው ከሀገር ውጭ የሚያስገባው ከእቃዎች ጋር እየጠቀለለ ከዚህ ሀገር የሚያስወጣው እሱ ነው። የተለያየ ከሀገር ውጭ ባሉት ደንበኞች አማካኝነት ያገኘነው ሰው ነው እና የተለያዩ ከሀገር ውጭ ያሉትን ደንበኞቻችንን ሁኔታዎች የሚጨርሰው እሱ ነው። አበራ ማለት ከሀገር ውጭ ያለውን ነገር ነው የሚጨርስልን። እዚህ ያሉትን ነገሮች የምንጨርሰው ደግሞ እኛ ነው። ማወቅ ያለብን ነገር የኛ ነገር እዚህ ገበታል። አበራ ተዳፈራለሁ ብትል ለራስህ ለዚህ ልጅ ራስን አደጋ ውስጥ ነው የምከተው። እሱ እንደያ እጁ አጭር አይደለም። እሱ እጁ ረጅም ነው። አበራ የሚባለው ግለሰብ ከዚያ ጋር ብቻ ሳይሆን ከዚያ ሀገር ውጭ ካሉ ሰዎች ጋር ኮሚኒኬት ያለው። ስለዚህ ተሰብራይ እኛ የምናውቀውን ነገር ነው። ስለዚህ እናንተን እንድለቃችሁ ምን ታደርጋላችሁ? እኔ ችግር የለብኝም። አበራ የተባለው ሰው ወስጄ አሳያለሁ። ኃላፊነቱን የምትወስድ ከሆነ ለብስ ማጥፋራ ለህይወት ማጥሳሳ ከሆነ እጅን ይዤ ወስጄ አሳያለሁ። ከዛ በኋላ ግን ያለው ያላ ነው አይደለ? እኛ ልቀቀኝና ነው ልጣ። የት ነው የምትወጣው? ምን ማለት ነው የምትወጣው ማለት?
የት እንድትወጣ ነው የፈለግከው? እስቲ ይሄን ብቻ መልስልኝ። ይኸው እኮ ማወቅ ያለብን ነገር እኮ አውቃለሁ እኮ። የት ለመውጣት አበራ ጋር ወስዳለሁ እያለ እኮ ነው። የት ለመውጣት ነው የፈለግከው? ይሄን ብቻ ግልጽ አድርገህ ንገረኝ። ይኸውልህ የተፈጠሩትን ነገሮች እንዳልተፈጠሩ ለመሆን እኔ እሞክራለሁ። አንተም ራስን አደጋ ውስጥ ባከት ጥሩ መስሎ ይታየኛል። አበራ ማለት አንተ እንደምታውቃቸው እንደዚህ ተልካሻ ሰዎች አይደለም። ዝም ብሎ ባለሀብትም አይደለም። እጁ ረጅም። ራስን አደጋ ውስጥ ባከት ይሻላል። ኦኬ፣ ራስን አደጋ ውስጥ አልክተት አይደል? አሁን ይኸውላችሁ እስካሁን የምትናገሩትን ነገር ሰምቻችሁ አንድ ትልቅ ሰርፕራይዝ ግን አላችሁ። ይሄን ልንገራችሁ ማለት ነው። ልንገራችሁ ወይ ልንገርህ አንተ ውሻ ስንቱን ነው እስከዛሬ ያረደከው? በሙሉ አፈር በሙሉ ድምጽ እየተናገርክ የነበረውን ነገር እያንዳንዱ ነገር እየተቀረጸ ምንድነው? ስለምን መቀረጽ ነው የምታወራው? ቆይ ምንድነው? የምን መቀረጽ ነው? ማነው እየቀረጸ ያለው? ቆይ እሺ፣ ካሜራ እሱ ነው እየቀረጸ ያለው። ደረቱ ላይ ነገር ካሜራ ነው። ራስን አደጋ ውስጥ ባከት ይሻላል። ካሜራውን አንድ ነገር መወያየት ባለብን መንገድ እንወያይ። ህይወትን የሚቀይርልህ ገንዘብ እንሰጣለን። ራስንም አደጋ ውስጥ ባከት ይሻላል። ቁጭ ብለህ እየሰማኸኝ ነው አይደለ? ሲጀመር አንተ ነው ቀደም እያልክ አፍህን ወይኔ እናቴ ወይኔ ያንዳንዱ ነገር ንቀይ ሶኬቱን ንቀይ ይችላል። ያንዳንዱ ነገር በኤግዚቢት ሰብስቢ አስቀምጪ ይችላል። ሰብስቢ አስቀምጪ ይችላል። አስቀምጪ ቀጥይ ወደ አረጅ እጅን ቆረጠ ወደ ላይ እጅ ቀጥይ ውይ ያዛት እንግዲህ ውድ ተመልካቾቻችን በጣም ከፍተኛ የሆነ የትግል ተፈጥሮ በጣም ከፍተኛ የሚባል ከነዚህ ግለሰቦች ጋር 3 ግለሰቦች በከፍተኛ ሁኔታ ራሳቸውን እንደ ቦርድ አቋቁሞ እንደ ጀነራል ቦርድ አቋቁሞ ነው ይሄንን ስራ እየሰሩ የነበረው። እያንዳንዱ ነገር ደግሞ ይሄው እዚህ ቦርሳ ውስጥ ይዘናል። ፋይሎችን እንዳለ ስልኮቻቸውንም ይዘናል። እንግዲህ ትናንሽ ስልኮችንም የሚጠቀሙበት የመስመር ስልኮችንም ይዘናል ማለት ነው። እያንዳንዱን ነገር እዚህ ቦርሳ ውስጥ ይዘን ቀጥታ አሁን እነሱን ጭነናል መኪና ላይ። እንግዲህ ፓትሮላችን ላይ ተጭነዋል። እነሱን ቀጥታ ይዘን ወደሚመለከተው ቦታ የምንሄድ ይሆናል ማለት ነው። ከእናንተ ደግሞ የሚጠበቀው ወደ ተመልካቾቻችን ቪዲዮዎቻችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኛን ማበረታታት አለባችሁ። ሼር እያደረጋችሁ ቪዲዮዎቻችንን ላይክ እያደረጋችሁ ለብዙ ሰው እንዲደርስ አድርጉልን ለማለት እወዳለሁ። ያው እኛ በተቻለን መጠን ከእንደነዚህ አይነት ግለሰቦች ጋር በጣም ከፍተኛ የሆነ ትግል ከፍተኛ የሆነ ፍጥጫ እናደርጋለን። አሁንም የምንቀጥለው ነገር ስለሆነ እንቀጥላለን፣ ወደፊት እንቀጥላለን። ምክንያቱም እንግዲህ ተረካቢ ያለን ብለዋል። የውጭ ያለውን ስራ የሚያስፈጽምልን አቶ አበራ ነው ብለዋል። እንግዲህ አቶ አበራ የተባለውን ግለሰብ አሁን ይዘን በቁጥጥር ስር ለማዋል ወደዛ የምንሄድ ይሆናል። እናንተም ደግሞ ይህንን ነገር እስከሚጨርስ ድረስ ሁላችሁ ሼር፣ ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩ፣ ተከታተሉ። ወደዛ ነው ቀጥታ ራሱ የምንሄደው።